ስስልም አላልኩም ስስልም አላልኩም ጋር እየቀላል ይደርሳል እንተ ክቼ ለርሳሃ ተሰው በጣም ነው ያማረብሽና ከኔ ነው ይሄን ነገር በጣም ብዙ ጊዜ ተናግሬያለሁ ምናምን ነገር ግን ከኔ እይታ ነው ወይስ እኔ ድሮ ላንቺ መልካም አልነበርኩም አልንከባከብሽም ነበር ወይ? ነፃነቴን ባይዘው ወይ በሱ በጣም ነው የምወደው ማለት ነው። በጣም ነፃነት ነበረኝ ከሱ ጋር በነበርኩበት ሰዓት ምናምንና ብቻ አሁንም ቢሆን እንደምታዩት ይሆንና ከአሁን እየተንከባከበኝ ነው። ከተለያየን በኋላ ማለት ህይወት እንዴት ናት? ምንድነው ሀሳብሽ? ምንድነው አላማሽ? እና የምረዳሽ ማግዝሽ ነገር ካለ ሁሌም ከጎንሽ ነኝ። ብዙ ወዳጅነት ብዙ ነገር አሳልፈናል። እግዚአብሔር ይመስገን ስለ ሁሉም ነገር። ብቻ ግን ያው እንረዳዳለን። ከጎኔ አትጥፋ። አልጠፋም። በቃ ሁሌም ከጎኔ ከሆንክ ለእኔ በቂ ነው። ማመን አቃተኝ የህልሜ ንግስት እና መች ልታገባ አሰብክ? መች ላገባ ነው? መች ልታገባ አሰብክ? እስቲ እንወቀዋ ጋይስ። ትዳር ነገር ታስባለህ ብለሽ ነው? አንታስብም? ምንማ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራብሽ ጨመረሽ እንዲጸጽተኝ ብዙ ቀን አድርገሽ ነበር። ያው ግን ያው ፈጣሪ ያለው ነው። ኧረ አንተም እኮ በጣም ነው ያማረብህ። ባይዘው ነው በጣም አምሮበታል። ባይዘው እኔ እንጃ አይን ያውጣት። ኧረ አይን ውስጥ ያስገባኝ ማለት እንደዛ ነው እንጂ ከሴቶች አይን ምናምን ነገር እንዳይሆን ይጠብቃው እሱ ማለት አሬ ካልዱንም ጀምረሻል። እና ናቲ እንዴት ነው አዲስ አበባ መተህ ምናምን እንጆይ እያደረግሽ ነው? ተመቸህ? በጣም ነው የተመቸኝ። አየሩ ምናምን አልከበደህም? አይደለም የምር በጣም ነው የተመቸኝ አየሩ ምናምን። ኧረ ምን ይከብዳል? የለመድኩት ያደግኩበት ነው እና በጣም የተመቸ ነገር ነው። ኢትዮጵያ አየር ደግሞ ለማንም የሚመች ነው። እንኳን ወደዚህ ስትመጪ ምናምን በጣም ይመቻል እና ብዙ አልከበደኝም። የእንቅልፍ ሰዓቴ ትንሽ ተዛብቶ ነበረ። አሁን ኖርማል ነኝ። ተስተካከለልኝ? አሪፍ ነው። ደግሞ የሆነ ያመጣሁልሽ ነገር አለ። ምንድነው? ማሳይሽ ነገር አለ። ከዚህ በላይ ይሄ ሁሉ ነገር አዘጋጅተህ አሁንም ሌላ ምንማ አበባ ተሰጠኝ። አመሰግናለሁ በጣም በጣም ነው የምወደው። የምር በቃ በጣም ነው የምወደው እና የምር ደግሞ አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ። የምር ታውቃለህ በቃ በጣም አንተ በጣም ነው የምትንከባከበኝ። የምር በጣም ነው የምትንከባከበኝ። አሁን ነው የገባሽ አላለ? እኔ ከድሮም አወራለሁ እና በጣም ነው የምትንከባከበኝ። የምር በቃ
ለአንተ በጣም ልዩ ቦታ አለኝ። ከልብ አድርጌ አመሰግናለሁ። የእውነት እኔም ለአንቺ በጣም ልዩ ቦታ አለ። ለዛም ነው ስልሽ ትለያለህ በጣም የእውነት እና ሄዱ ከተለያየን በኋላ ማለት ህይወት እንዴት ናት? ምንድነው ሀሳብሽ? ምንድነው አላማሽ? እና የምረዳሽ ማግዝሽ ነገር ካለ ሁሌም ከጎንሽ ነኝ እና የሆነ ደስ ብሎሽ እንዳይሽ እፈልጋለሁ። ለዛም ነው እና ህይወት እንዴት ናት? የእውነት ማለት ህይወት ከባድ ናት እንዳጠቃላይ ማለት ነው። ብዙ ፈተናዎችን አልፌያለሁ። በጣም ብዙ ተፈትኛለሁ። ማያልፉ የመሰሉ ቀናቶች ነበሩ። ብቻ ማያልፍ የለም አለፈ። ብቻ እንደምታየው ነው የኔን ህይወት። መቼስ የተደበቀ ነገር የለውም። ብዙ ጊዜ ሚዲያ ላይም ስለሆነ በጣም የሚያስጠላው ፓርት እሱ ነው። ወይዘው ህይወት ሚዲያ ላይ ሲሆን የራስ የምትለው ነገር ፕራይቬት የምታደርገው ነገር የለህም። በቃ ሁሉም ነገር ሚዲያ ላይ ነው ያለው እና እሺ ብዙ ነገር አሳልፌያለሁ። ናቲ ማርያም እንዲህ ብዬ ማልናገረው መናገርም አልፈልግም። አልፏል። ግን በቃ እንዳጠቃላይ ተመስገን ብቻ ልበል ማለት በእርግጥ አውቃለሁ። እንዲህ ማለት አልፈልግም። አዎ ብዙ ነገሮች እንዳሉ ምናምን ነገር አውቃለሁ። ብዙ ነገሮች እንዳሳለፍሽ ቀልሽለት አንደኛ ነው እና ተመስገን ብዬ ነው ማልፈው። ምክንያቱም ማውራት ምንም ጥቅም ስለሌለው ለዛ ነው። ዋናው ትክክል ነው እሱ። እኔም የማውቀው ፓርት ሊሆን ይችላል። በእርግጥ በጣም ጠንካራ ሴት ነሽ አውቃለሁ ያንን እና እዛ አኮራብሻለሁ። አመሰግናለሁ በጣም ስለተገናኘን። እንኳን ደህና መጣክ። አመሰግናለሁ። እንኳን ደህና ቆይሽ። እና በዋነኝነት እኔ ማወቅ የምፈልገው ምንድን ነው ማለት ለወደፊት ምንድን ነው አላማሽ? ምንድን ነው እኔ ላግዝሽ የምችለው የሚለውን ነገር ነው። ያለፈው ነገር እኔም በራሴ ህይወት በጣም ብዙ ነገር አሳልፌያለሁ። ከባድ ጥሩ እንዴት ነበር? አመሰግናለን። ቤተሰብ እንግዲህ ሄሉና ናቲ በእንደዚህ መልኩ እያስደሰታን ነው። ያው ሰሞኑን ጠፍታ ነበር። ደግሞ የመታረቁን ነገር እንግዲህ ያው ባንዴ ላይሆን ይችላል። ፈጣሪ ግን የልባቸውን መሻት ይሙላላቸው ነው የምለው። ምክንያቱም ናቲም ፍላጎት አለው ቢመለሱ፣ ሄሉም እንደዛው ተወደዋለች እና እግዚአብሔር አምላክ የልባቸውን መሻት ያርግላቸው፣ አንድ ላይ እንዲሆኑ ሰይጣን ይስበርላቸው። ዛሬ ስላሴ ነው፣ ስላሴዎች ይስበሩላቸው ነው የምለው። ፈጣሪ ሁሉንም ነገር ሰብሮ ምንም ነገር የሚሳነው ነገር የለም። ያገናኛቸው አምላክ የሚያስቀጥላቸውም እሱ ስለሆነ እግዚአብሔር ያደርገዋል ብዬ ደግሞ በእግዚአብሔር እተማመናለሁ። ግን እኔ ውስጤ የምሬን ነው እነሱን ትላሉት ማለት ነው። በጣም የሚዋደድ ሰው ሲለያይ የኔ በጣም ነው እምባዬ ራሱ መቆጣጠር ያቃተኝና እግዚአብሔር ሆይ ይርዳቸውና እንትን ታርቀናል ብለው ብስራት እንዲያበስሩ ነው እኔ የምፈልገውና ውድበት